በከተማችን እምብርት ላይ በፒያሳ በጉጉት ሲጠበቅ የነበረው ፕሮጀክታችን ተለቀቀ። አመቺ በሆነ አከፋፈልና ጥራታቸውን በጠበቁ የግንባታ ቴክኖሎጂ እስከ 30% በሚደርስ የዋጋ ቅናሽ ስናቀርብላችሁ በደስታ ነው። አፓርትመንቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ ሲሆኑ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ ማለትም ከ514500 ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። የባንክ ብድር ለምትፈልጉ ደንበኞቻችን እንዲሁ አመቻችተን እንጠብቆታለን። አፓርትመንቶቻችን በውስጣቸው በቂ መኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ የመዋኛ ገንዳ፣ ቴራስ ወይም ሰገነት እንዲሁም በቅርብ ርቀት በሚገኙ መናፈሻዎች የተከበቡና ያሸበረቁ ናቸው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ዓርብ ጥር 22 2018 ዓ.ም ሶማ በቃ ፍርሃት አለው። ጦርነት በጣም ነው የፈራ ሰው። ምንም ከአሁን በፊት የነበረው ጦርነት ምንም ውጤት ስላላገኘለት አሁን ያለው ስጋት በቃ ጦርነት ምን ዋጋ አለው ነው የሚለው እና በጣም ስጋት አለው ሰውም። ሁለተኛ የልጆቹም የድሮን ስጋት አላቸው። በጣም ስጋት አለው ሰው። The ENDF being the only national army of Ethiopia and its duty and responsibility to safeguard the territorial integrity of Ethiopia. The United States' position relative to the return of those who have their origin in the Humera zone is that this be done in a safe, dignified, informed, voluntary manner. ከፍተኛ ውጥረት የተመላበት ወደ ሙሉ ጦርነት ሊያመራ የሚችል ሁኔታ ዝግ እንዳልሆነ በተለያየ መንገድ እየታየ ነው። ወደ ሙሉ ጦርነት ሲያመራ ምን ይከተላል? ወደ ሙሉ ጦርነት ሲገባ እነማን ይሳተፉበታል? ያ ደግሞ ተሳትፎ እነማን ጭምር፣ የኢትዮጵያ መንግስት ደግሞ ምላሽ እስከምን ድረስ ይሄዳል የሚለውን ጭምር አብሮ መቃኘቱ በጣም አስፈላጊ ነገር ነው። በመንግስት በኩል የሚነገረው፣ በቀድሞ የቲፒኤልኤፍ መሪዎች የሚነገረው ይህን ሁሉ ሰምተው ለመወሰን ተቸግረው ወይ ደግሞ ወደ ሆነ ውሳኔ ሲመጡ ገለልተኛ ነኝ የሚል በተለይ ደግሞ የህግ ባለሙያ ነኝ የሚል ሰው መጥቶ በማያውቀው ወይ ደግሞ እያወቀ የተዛባ መረጃ በማሰራጨት ህብረተሰቡን ምናልባትም ታጣቂዎቹ መካከል መደናገር መፍጠር በጣም አደገኛ ነው። በጣም ቀላል ጥያቄ፣ በጣም ውስብስብ ያልሆነ ጥያቄ፣ ኢቭን የፖለቲካ ጥያቄ ያልሆነን ጉዳይ 3 ዓመት አሁንም የፕሪቶሪያ ስምምነት ወደ 4 ዓመት የሚጠጋበት ምክንያት አልነበረም። ኦልሬዲ ሪስቶሬሽን ኦፍ ኮንዲሽናል ኦርደር ከተደረገ ወደ ነበረበት ይመለሳል ነው። የፕሪቶሪያ ስምምነት እኮ ቢፈጸም ኖሮ እንዲህ አይነት መደነጋገር፣ እንዲህ አይነት ነገር ውስጥ አይገባም የሚሉ ምክንያቶች እየተጠረጠሩ ነው። ህወሓት ለምን ተኮሰ? እነዚህ እንዲመለሱና እንዲፈጸሙ ነው። እነዚህ ቢመለሱና ቢፈጸሙ መተኮሱ ይቆማል። እነዚህ የተባሉትን ነገሮች በፕሪቶሪያ ሰላም ስምምነት ላይ እነርሱ በሚሏቸው መጠን መንገድ ነው የተቀመጡት። ሌሎቹ ጉዳዮች አሁን እዚህ አጀንዳ ስላልሆኑ የተፈናቃዮች መመለስና የትግራይ ሉዓላዊ ግዛት የሚሉ ጉዳዮችን በፕሪቶሪያ ሰላም ስምምነት በአንቀጽ 5(3) እና በአንቀጽ 10(4) ላይ የተቀመጡ ነገሮች ናቸው። ምክንያቱም ማንም ሰው ገብቶ በቀላሉ እንዲያቸው ነው አንቀጾቹ የምጠቅሰው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ሰኞ ዕለት በማይጸብሪ አንበሳ መቃብር በተባለ ስፍራ የህወሓት ኃይሎች የጀመሩት ግጭት ተባብሶ ወደ ሙሉ ጦርነት እንዳያመራ ስጋቶች በሚንጸባረቁበት በአሁኑ ወቅት የኢትዮጵያ አየር መንገድ በትናንትናው ዕለት ያቋረጠውን በረራ በዛሬው ዕለት እንደሚጀምር ይጠበቃል።
የህወሓት ኃይሎች በተለያዩ አቅጣጫዎች ታጣቂዎችና መሳሪያዎችን ማስጠጋታቸውን እየተዘገበ ሲሆን የኢትዮጵያ የሀገር መከላከያ ሰራዊትም የድሮን ቅኝት በማድረግና ለትንኮሳዎቹ አጸፋ በመስጠት ላይ መሆኑም ተመልክቷል። በጸለምት አካባቢ የተቀሰቀሰውን ግጭት ተከትሎ የአካባቢ ነዋሪዎች አደባባይ በመውጣት ጦርነት በቃን፣ መፈናቀል ሰለቸን የሚል መልእክት ያስተላለፉ ሲሆን ከኤርትራ መንግስት ጋር የሚደረግ ትብብርንም አውግዘዋል። በህወሓት ኃይሎች የተጀመረውን ትንኮሳ በተመለከተ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ እርምጃውን በማውገዝ መግለጫ ያወጣ ሲሆን እየተወሰደ ያለው እርምጃ ተፈናቃዮችን የማይመልስና የግዛት አንድነቱንም የማያስመልስ እንደሆነም አመልክቷል። ህወሓት ከሻዕቢያ በተሰጠው ተልዕኮ በጎንደርና አፋር አካባቢዎች መጠነ ሰፊ ጥቃት ለመክፈት ዝግጅት ማጠናቀቁን አመልክቷል። የትግራይ ታጣቂዎች በሻዕቢያ ከሚመራው ጦርነት ራሳቸውን እንዲያገሉ ያሳሰበው ስምረት ፓርቲ ህወሓት ከሻዕቢያ በተሰጠው ተልዕኮ በአፋርና በጎንደር አካባቢዎች መጠነ ሰፊ ጥቃት ለመክፈት ዝግጅት አድርጓል ሲልም አመልክቷል። በዚህ ጦርነትም አስቀድሞ የደበቃቸውና የቀበራቸውን ከባድ መሳሪያዎችን በማውጣት ለውጊያ ተዘጋጅቷል ያለው ስምረት ፓርቲ መላው የትግራይ ህዝብ በተለይም ወጣቱ ድርጊቱን እንዲያወግዝ ጥሪ አቅርበዋል። ይህ በእንዲህ እንዳለም ኢትዮጵያ መከላከያ ተቋሟን ለማዘመንና ለማጠናከር እየወሰደች ባለችው ተከታታይ ዘመቻ በራሷ ማምረት ከጀመረችው ድሮኖች ባሻገር በትንሹ የአራት ሀገራት ድሮኖችን እየተጠቀመች መሆኗን በመከላከያ ጉዳዮች ላይ የሚወጡ ሪፖርቶች አመልክተዋል። ኢትዮጵያ በዚህ በጥር ወር ብዛታቸው 6 የሆኑ ያክ 130 የተባለውን የውጊያና የስልጠና ሄሊኮፕተር ከሩሲያ ማስገባቷን ዞና የተባለው የመከላከያ ድረገጽ በትናንትናው ዕለት መዘገቡን ተከትሎ የዩክሬን ዲፌንስ ኤክስፕረስ ይህንኑ በማረጋገጥ በተጨማሪም ኦሪዮን የተባለ የሩሲያ ድሮን ኢትዮጵያ ታጠቋንም ዘግቧል። ኢትዮጵያ በተከታታይ የጦር መሳሪያዎችን ከሩሲያ ማስገባቷን ያስታወሰው የዩክሬኑ ዲፌንስ ኤክስፕረስ እንደ አውሮፓውያን አቆጣጠር በ2023 ከራሹካ 4 የተባለ ኤሌክትሮኒክስ ዋርፌር ሲስተም ማስገባቷንም ዘግቧል። ይህም የጠላት ሳተላይቶችና ድሮኖችን ወዘተ እንቅስቃሴ ለመቆጣጠርና ለመከላከል የሚያስችል እንደሆነም ተመልክቷል። ኢትዮጵያ በተዋጊ ጀቶች ሩሲያውን ሱ-30ና የፈረንሳዩ ሚራጅ 2000 እንዲሁም በዚሁ በጥር ወር መግባታቸው የተረጋገጠው ያክ 130 ሄሊኮፕተሮችና ሌሎችም እየተጠቀመች መሆኗ በስፋት እየተዘገበ ሲሆን የኢትዮጵያ መንግስትም አየር ኃይሉን የማዘመንና የማጠናከር ስራ መቀጠሉን አረጋግጧል። የድሮን ቴክኖሎጂን ወደ ሀገር በማስገባት መከላከያና ኢንሳ እንዲሁም በሌሎች ተቋማት ለተለያዩ አገልግሎቶች የሚውሉ ድሮኖች በኢትዮጵያ መመረት መጀመራቸውን የኢትዮጵያ መንግስት ይፋ ማድረጉም ይታወቃል። ከዚህም በተጨማሪ በዓለም አቀፍ ደረጃ በተዋጊ ድሮን ምርት ተጠቃሽ ከሆኑ ሀገራት የተለያዩ አይነት ድሮኖችን የኢትዮጵያ አየር ኃይል መታጠቁንም በመከላከያ ጉዳዮች ላይ የሚያተኩሩ ዘገባዎች አመልክተዋል። የዩክሬኑ ዲፌንስ ኤክስፕረስ እንደዘገበው ኢትዮጵያ በቅርቡ ከሩሲያ ካስገባቸው ኦሪዮን ድሮን በተጨማሪ የቱርኩን ባይራካሽ ቲቢ2 እና 5 ሰዓታት አየር ላይ የሚንሳፈፈውን ባይራካሽ ኦኪንጂን እንዲሁም የኢራኑን ኦማጀር 6 እና የቻይናውን ዊንግ ሉንግ የተባሉ የውጊያ ድሮኖች መታጠቋን አስታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ከትናንትና ጀምሮ ተመልሶ ወደ ግጭት ወደ ጦርነት ልንገባ ነው ወይ የሚለው ስጋት በከፍተኛ ደረጃ እያየለበት ነው። በትግራይ በተለይም በመቀሌ አካባቢ የሚኖሩ ነዋሪዎችን በተመለከተ የተለያዩ መገናኛ ብዙሃን አነጋግሯቸው የወጡ አስተያየት በድምፅ ጭምር የወጡ አስተያየቶች እንደሚያሳዩት ህብረተሰቡ ላይ ከፍተኛ ስጋት፣ ከፍተኛ መደናገጥ እየታየ ነው። ከዛ አሰቃቂ ትዕይንት በኋላ ለማገገም የቻለ የሞከረውን ወይ ደግሞ እያገገመ ያለውን ማህበረሰብ መልሰው ወደ ከፍተኛ ውድበትና እልቂት ውስጥ ለመክተት እየተጣደፉ መሆናቸው በተለያየ መንገድ እየታየ ነው። ያም ህብረተሰቡ ላይ ከፍተኛ ስጋት፣ ከፍተኛ ፍርሃት እንዳሳደረበት ታይቷል። ባንክ ውስጥ ያለ ገንዘቦችን ለማውጣትና ገንዘብ በእጅ ለመያዝ በሚደረጉ እንቅስቃሴዎች ከፍተኛ መጨናነቅ በማህበረሰብ ውስጥ እንደሚታይ በብዙ መልኩ ስጋቶች እንዳሉ፣ የበረራው መቋረጥ ደግሞ የበለጠ ጦርነቱ ሊፈነዳ ነው ወይ የሚለውን ነገር የበለጠ በከፍተኛ ደረጃ ስጋቱን ከፍ ያደረገው መሆኑ በተለያየ መንገድ እንግዲህ ታይቷል። ወሬው ሲስፋፋ ስጋቶች ነበሩ። ዛሬው ነው የአውሮፕላን ሲዘጋ ደግሞ አምስት ሰው በጣም ተደናገጠ። ሰውማ በቃ ፍርሃት አለው። ጦርነት በጣም ነው የፈራ ሰው። ምንም ከአሁን በፊት የነበረው ጦርነት ምንም ውጤት ስላላገኘለት አሁን ያለው ስጋት በቃ ጦርነት ምን ዋጋ አለው ነው የሚለው እና በጣም ስጋት አለው ሰውም። ሁለተኛ የልጆቹም የድሮን ስጋት አላቸው። በጣም ስጋት አለው ሰው።
ሁኔታዎች እዚህ ጋር ሲደርሱ ከዚህ ቀደም ወደ ግጭት ወደ አይሄዱም። ቢያንስ የትሎች በተወሰነ ደረጃ አቅማቸውን ሁኔታውን ይገመግማሉ። በየሚዲያው ላይ በየምናምን የሚፎክሩት ነገር ዝም ብሎ የኢትዮጵያ ፌዴራል መንግስት የሆነ ነገር አስገድደውት የክልሉን ስልጣን ስጠኝ አይነት ነገር ሊሆን ይችላል። ከዛ ያለፈ ነገር አያስቡም የሚል ያው የሚያስብ ሰው እንደዚህ ነው የሚያስበው። ግን የማያስቡ ሰዎች መካከላቸው ስላሉ አንዳንዴ እብደትም እንደሚሰማቸው ስለሚገመት የሆነ ነገር ሊያደርጉ ይችላሉ የሚል ደግሞ ጥርጣሬዎችም ነበሩ። ዞሮ ዞሮ ትላንት ከሰኞ ጀምሮ የፈጠሩት ሁኔታ በጠለምት አካባቢ ውጊያ ጀምረዋል። ለዛም ደግሞ የኢትዮጵያ ፌዴራል መንግስት ምላሽ እየሰጠ ነው። ብዙ ከዚህ ቀደም ጠቅላይ ሚኒስትር አብይ እንዳሉት በዚህ በኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓል ላይ እንዳነሱትም የኢትዮጵያ ፌዴራል መንግስት የሰዎችን ሕይወት ለመቀነስ በሚያስችል ሁኔታ ውስጥ ሞር ሁሉ ነገርን ቴክኖሎጂ ላይ መሰረት ያደረገ ነገር ለማድረግ እየሞከረ ነው። በሚቀጥሉት 5 ዓመታት ያን የበለጠ እናሳካለን ብለዋል። ስለዚህ አሁንም ባለው ሁኔታ ውስጥ ድሮን በአብዛኛው ቅኝቶች ያደረጉ፣ በሌላም በኩል ደግሞ ሰብሰብ በሚል የሆነ ደግሞ ኢላማ ሲገኝ እርምጃ እየወሰዱ መቀጠላቸውን የሚያሳዩ መረጃዎች ናቸው እንግዲህ የሚሰሙት። በሌላም በኩል ደግሞ ሰራዊት በተለያየ መንገድ ወደ ጠለምትም ከዛም ባሻገር ወደ ወልቃይት ለመሻገር የሚያስችላቸውን እያስጠጉ ነው የሚሉ መረጃዎች በስፋት እየወጡ ነው። በደቡብ አቅጣጫ በትግራይ ደቡብ አቅጣጫ ወደዛም ሰራዊት እያጓጓዙ ስለሆነ የኢትዮጵያ ፌዴራል መንግስት እዛ ያለውን አነስተኛ ኃይል ማስመታት የለበትም። ስለዚህ ወደ ገዢ መሬቶችና ስትራቴጂክ ቦታዎች ወታደሮቹና አጠቃላይ የጸጥታ ኃይሎቹን መሳቡን በአደባባይ ያው እዛ ያሉ ነዋሪዎችም አረጋግጠዋል። ስለዚህ ከፍተኛ ውጥረት የተመላበት ወደ ሙሉ ጦርነት ሊያመራ የሚችል ሁኔታ ዝግ እንዳልሆነ በተለያየ መንገድ እየታየ ነው። ወደ ሙሉ ጦርነት ሲያመራ ምን ይከተላል? ወደ ሙሉ ጦርነት ሲገባ እነማን ይሳተፉበታል? ያ ደግሞ ተሳትፎ እነማን ጭምር የኢትዮጵያ መንግስት ደግሞ ምላሽ እስከምን ድረስ ይሄዳል የሚለውን ጭምር አብሮ መቃኘቱ በጣም አስፈላጊ ነገር ነው። ከሁሉም በላይ ጦርነቱ ላይ ፈነዳ ይችላል፣ ለማስፈራሪያ ነው ምናምን የሚሉ ነገሮች በስፋት ሊነሱ ይችላሉ። አሁን ግን ከበቂ በላይ ምልክቶች እየደመቁ መጥተዋል። ሰራዊት እያስጠጉ መሆናቸውም ታይቷል። ይተኩሳሉ አይተኩሱ የሚለው እንደተጠበቀ ሆኖ አሁን ያለው እንቅስቃሴ ግን ለመተኮስ ያላቸውን ፍላጎት በከፍተኛ ደረጃ እያረጋገጠ ስለመጣ ወደዚህ ሁኔታ ውስጥ ለምን ተገባ የሚለውን መጠየቅና ለመፍትሄ ሁሉም ሰው አስተዋጽኦ ማድረግ አለበት። ምክንያቱም ይህን ደጋግሜ የማነሳው እዚህ ደረጃ ከተደረሰ በኋላ ለመፍትሄ ሀሳብ ከማዋጣት ይልቅ ባልተጨበጠ መረጃ ላይ ተመርኩዘው አንዳንዴም ፍላጎታቸውን ለመሸጥ ሲሉ ይሄ ሁሉ ነገር እንዲፈጠር ሁል ጊዜም የሆነ ነገር ሲፈጠር ዝም ብሎ ገላጋይነት እኮ የለም። ጎበዝ እንድትባል ወይ ደግሞ ገለልተኛ ነው እንድትባል የሚሰጡ አስተያየቶች አይጠቅሙም። ገለልተኛነት በተጨባጭ መረጃ ላይ ተመርኩዞ ነው። ገለልተኛነት እውነትን መሰረት አድርጎ ነው። ገለልተኛነት ከሚታዩ ነገሮች ላይ ተነስቶ ይሄ ነው፣ ይሄ ሆኗል፣ ይሄ ተፈጽሟል፣ በዚህ በኩል ይሄ ክፍተት አለበት፣ በዚህ በኩል ይሄኛው ይሄን ማሟላት አለበት ይባላል እንጂ ዝም ብሎ ባልተጨበጡ ነገሮች ላይ ተመርኩዞ የሚሰጡ አስተያየቶች፣ እነዚህ አስተያየቶችን ደግሞ የፖለቲካ መሪዎቹ አስተያየቶቹን ሲሰጡ ለፖለቲካ ፍላጎታቸው ዓላማ ማስፈጸሚያ ስለሆነ በዛ ጥርጣሬ የሚመለከት ሰው ስለሚኖር እነሱ የሚናገሩት 100% የመታመን እድል የለውም። በተለይ ደግሞ አሁን ቲፒኤልኤፍ ባለበት ሁኔታ ውስጥ የመታመን ደረጃው በመቶኛ ወደ ስንት ወርዷል የሚለው ወደ ኔጌቲቭ ነው ወይስ ወደ ሲንግል ዲጂት ነው እያልን እንከራከር እንችላለን። ነገር ግን ችግሩ ያሳስበናል የሚሉ ወገኖች በዚህ ጉዳይ ላይ የሚሰጡት አስተያየት በጣም ኃላፊነት የተሞላበት መሆን አለበት። ምክንያቱም ሰዎችን በተዛባ መረጃ ላይ ተመርኩዘው እንዳይሄዱ ማድረግ፣ የተዛቡ መረጃዎች ለመፍትሄዎች እንቅፋት ሊሆኑ ይችላሉ። እነዛን የተዛቡ መረጃዎች የሰራዊቱ አዛዥ እዛ ያሉ የታጣቂ አዛዦች የሚነግሯቸው ላይ ጥርጣሬ ያላቸው ሰዎች በመንግስት በኩል የሚነገረው በቀድሞ የቲፒኤልኤፍ መሪዎች የሚነገረው ይህን ሁሉ ሰምተው ለመወሰን ተቸግረው ወይ ደግሞ ወደሆነ ውሳኔ ሲመጡ ገለልተኛ ነኝ የሚል በተለይ ደግሞ የህግ ባለሙያ ነኝ የሚል ሰው መጥቶ በማያውቀው ወይ ደግሞ እያወቀ የተዛባ መረጃ በማሰራጨት ህብረተሰቡን ምናልባትም ታጣቂዎቹ መካከል መደናገር መፍጠር በጣም በጣም አደገኛ ነው።
ስለዚህ ለምን ይተኩሳሉ? ለምን ወደዚህ ሁኔታ ውስጥ ተገባ? የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይን የሚያስተሳስረው የፕሪቶሪያው ስምምነት ነው። የፕሪቶሪያው ስምምነትን በተመለከተ ህዝባዊ ወያኔ ሓርነት ትግራይ ምን ኃላፊነት አለበት በሚል በአንቀጽ 6 በአንቀጽ 7 1 2 3 ተብሎ የተዘረዘሩ ነገሮች አሉ። በቃ ትናንት በስቲያ በዝርዝር ይጀበታሉ። እነዛ ላይ የተዘረዘሩትን ነገሮች አንድ በአንድ ህዝባዊ ወያኔ ሓርነት ትግራይ እየጣሰው ቀጥሏል። ያልጣሳቸው ምንድናቸው የሚለውን ነገር ነው መጠየቅ የሚቀለው። የኢትዮጵያ መንግስት በዛ በፕሪቶሪያ የሰላም ስምምነት መሰረት ይሄ ተጥሷል፣ ይሄ ጎሏል ሲል ሰምተን አናውቅም። ግን በአፍጢሙ ቲፒኤልኤፍ ስምምነቱን እየደፋው ነው። ደርማምሶታል የሚለው ከሚገልጸው በላይ ነው። ከሻዕቢያ ጋር መተባበር፣ ከታጣቂዎች ጋር መተባበር፣ በአንድ ሀገር ውስጥ አንድ የመከላከያ ኃይል ነው ያለው እያለን ምንዘረዝራቸው ማንም ሰው ገብቶ ያዋል። ከዛም በስቲያ በሉዓላዊ ላይ በዝርዝር ይጀበታሉ። ስለዚህ በፕሪቶሪያው የሰላም ስምምነት መሰረት የኢትዮጵያ መንግስት ያልፈጸመው ምንድን ነው? መፈጸም ሲገባው ያልከወነው ነገር ምንድን ነው? አሁን በትግራይ አካባቢ ዋና ጉዳይ ሆኖ በተቃዋሚውም በደጋፊውም በሁሉም ለምንድን ነው ለሚለው ሁለት ነጥቦች ጎልተው ወጥቷል። ስለዚህ እነሱ ላይ አተኩራለሁ። አቶ ጌታቸው ረዳም የቀድሞው የትግራይ ጊዜያዊ አስተዳዳሪ፣ የህወሓት ምክትል ሊቀመንበር፣ አሁን የስምረት ፓርቲ ፕሬዝዳንት ይህን ትንኮሳ አውግዘው ትንኮሳውን ለማድረግ የቲፒኤልኤፍ ሰዎች ሁለት ምክንያቶችን እንዳቀረቡ፣ አንደኛ የትግራይ ሉዓላዊ ግዛት፣ ሁለተኛ የተፈናቃዮች መመለስን ያን መሰረት አድርጎ እንደሚንቀሳቀሱ ገልጸዋል። በተለያዩ መገናኛ ብዙሃን የቲፒኤልኤፍ ደጋፊዎችንም ሌሎችንም ገለልተኛ ነን የሚሉትም የትግራይ አካባቢ ያሉ በትግራይ ፖለቲካ ውስጥ ቀጥተኛም በተዘዋዋሪም ተሳትፎ የሚያደርጉ የትግራይ ተወላጆች እነርሱም የተፈናቃዮችን መመለስና የትግራይ ሉዓላዊ ግዛት እኮ ምላሽ ቢያገኝ ኖሮ እዚህ ሁኔታ ውስጥ አይገባም። አንዳንዶቹ ያን ሲያብራሩ በፕሪቶሪያው ስምምነት መሰረት በተባለው መሰረት ፌዴራል መንግስት ቢፈጽመው ኖሮ እኮ እዚህ ሁኔታ ውስጥ አይገባም። የፕሪቶሪያው ስምምነት እኮ ቢፈጸም ኖሮ እንዲህ አይነት መደነጋገር እንዲህ አይነት ነገር ውስጥ አይገባም የሚሉ ምክንያቶች እየተጠረጠሩ ነው። ህወሓት ለምን ተኮሰ? እነዚህ እንዲመለሱና እንዲፈጸሙ ነው። እነዚህ ቢመለሱና ቢፈጸሙ መተኮሱ ይቆማል። እነዚህ የተባሉትን ነገሮች በፕሪቶሪያ ሰላም ስምምነት ላይ እነርሱ በሚሏቸው መጠን መንገድ ነው የተቀመጡት። ይህን በግልጽ መዋየቱ በጣም ጥሩ ነው። በጣም አስፈላጊ ነገር ነው። ሌሎቹ ጉዳዮች አሁን እዚህ አጀንዳ ስላልሆኑ የተፈናቃዮች መመለስና የትግራይ ሉዓላዊ ግዛት የሚሉ ጉዳዮችን በፕሪቶሪያ የሰላም ስምምነት በአንቀጽ 5(3) እና በአንቀጽ 10(4) ላይ የተቀመጡ ነገሮች ናቸው። ምክንያቱም ማንም ሰው ገብቶ በቀላሉ እንዲያቸው ነው አንቀጾቹ የምጠቅሰው። ተፈናቃዮችን በተመለከተ በአንቀጽ 5(3) ላይ ተፈናቃዮችም ስደተኞችም እንዲመለሱና ከማህበረሰቡ ጋር እንዲዋሃዱ ወይም እንዲቀላቀሉ የኢትዮጵያ ፌዴራል መንግስት የጸጥታ ሁኔታ በሚፈቅድበት ወቅት ያንን እንዲያደርግ የሚል ነው። ስምምነቱ አንቀጽ 5 ላይ ሁማኒታሪያን አክሰስ ነው። አንቀጽ 5 የሚለው 1 2 3 እየተባለ ይሄድና በዋናነት የተፈናቃዮችን ጉዳይ በዚህኛው አርዕስት ላይ የሚመለከተው ሌላ ቦታ የለም። የተፈናቃዮቹ ጉዳይ እዚህ ላይ ነው የሰፈረው። አንቀጽ 5(3) ላይ ነው። The government of the Federal Democratic Republic of Ethiopia undertakes to facilitate the return and reintegration of internal displaced persons and refugees whenever the security situation permits ይላል። ኢትዮጵያ ፌዴራል መንግስት ተፈናቃዮችንም ስደተኞችንም መመለስና ማዋሃድ ወይ ደግሞ መቀላቀል የጸጥታ ሁኔታ በፈቀደው መጠን ማለት ነው። ስለዚህ በፕሪቶሪያው የሰላም ስምምነት አንቀጽ 5(3) ላይ ተፈናቃዮችን በተመለከተ የተቀመጠው ይሄ ነው። የፕሪቶሪያ የሰላም ስምምነት ስለ ተፈናቃዮች ያስቀመጠው ይሄንን ነው።
ተፈናቃዮች እንዲሁም ስደተኞች እንዲመለሱና ከህብረተሰቡ ወደ ቤታቸው እንዲመለሱ ከህብረተሰቡ ጋር እንዲዋሃዱ ያንን ለማድረግ የጸጥታ ሁኔታ ሲፈቅድ የሚል ነገር ተቀምጧል። ተፈናቃዮቹን እንዳይመለሱ ወይ ደግሞ ባሉበት ስደተኞቹም እንዲቀሩ የኢትዮጵያ ፌዴራል መንግስት እየከለከለ ነው ወይስ ተፈናቃዮቹ እንዲመለሱ እየወተወተ ነው ያለው? ከሱ አልፎ በዚህ በፕሪቶሪያ የሰላም ስምምነት ሂደት ውስጥ የሽምግልና ወይ ደግሞ የታዛቢነት ሚና ያለው የአሜሪካ መንግስት ነው። አንዱ የአሜሪካውን አምባሳደር ጭምር ወደ ወልቃይት ሄደው ተፈናቃዮቹ እንዲመለሱ በየግል ውሳኔያቸው፣ ምክንያቱም በጋራ ቲፒኤልኤፍ እየወሰነላቸው አስቸጋሪ ስለሆነ ተፈናቃዮቹ እንዲመለሱ በአደባባይ ጥሪ ያቀርበዋል። The United States position relative to the return of those who have their origin in the Humera zone is that this be done in a safe, dignified, informed, voluntary manner. የኢትዮጵያ ፌዴራል መንግስት በሚመራውና የተባበሩት መንግስታት የስደተኞች ኮሚሽን በሚያስተባብረው መልኩ ተፈናቃዮቹ እንዲመለሱ የውጭም አካል ጥሪ እያቀረበ ነው። የኢትዮጵያ መንግስትም ይህን ለማድረግ ተዘጋጅቷል ብቻ ሳይሆን አስቀድሞ ድሮ ስለተዘጋጀም ከትግራይ ክልል ኃላፊዎች ጋር በተለይ ደግሞ ከጸጥታ ጉዳይ ከሚመለከታቸው የጦር ጀነራሎች ጋር ከነሱ ጋር ሁሉ ተወያይተው ለመፈጸም እንቅስቃሴ ከጀመሩ በኋላ የፖለቲካ አመራሩ ጣልቃ ገብቶ ሂደቱ መሰናከሉን ራሳቸው የቲፒኤልኤፍ አመራሮች ግልጽ አድርገዋል። ስለዚህ ተፈናቃዮችን በተመለከተ ታግተው የተያዙት እንዳይመለሱ እየተደረጉ ያሉት በህዝባዊ ወያኔ ሓርነት ትግራይና በጦር አበጋዞቹ ነው። እዚህ ጋር የኢትዮጵያ መንግስት ይሄንን ቢያደርግ የሚባል ነገር ካለ ሁላችንም በጋራ ይሄን ቢያደርግ ብለን በጋራ እንጠይቃለን። ምክንያቱም ሰላም ለሁሉም ይተርፋል። ጦርነቱ አሰቃቂ ትዕይንት ነው። የቁጥር ጉዳይ ምናምን አይደለም። በማንም ላይ የሚያርፍ በማንም ሀብት ላይ የሚያርፍ በየትኛውም ሁኔታ ቢፈጠር ነገር አሰቃቂ ነገር ነው። ያ ሁኔታ እንዳይፈጠር በተለይ ደግሞ በኢትዮጵያን ዜጎች ላይ እንዲህ አይነት ነገር ተመልሶ እንዳይፈጠር ሁሉም ኢትዮጵያ ኃላፊነት አለበት። ስለዚህ ከተፈናቃዮቹ ጋር በተያያዘ የኢትዮጵያ መንግስት ይሄንን ቢያደርግ የሚል ነገር ካለ በፕሪቶሪያ ስምምነት ላይ ከዚህ ውጭ የተጠቀሰ ለነርሱ በግል የነገሯቸው ደግሞ አንቀጽም ካለ እሱን ግልጽ ያድርጉልን። እንዲህ አይነት የፌዝና በሰው ደም የመጫወት ፖለቲካ ማብቃት አለበት። ስለዚህ ከተፈናቃዮቹ ጋር በተያያዘ እንዲመለሱ እየሰራን ብቻ ሳይሆን አወያይቶ የአማራና የትግራይ ክልል መንግስትን የተባበሩት መንግስታት ጋር ሆኖ ወደ ቤታቸው ሊመልስ እዛ አስተዳደር ላይ ያሉ ሰዎችም በዘለን ሰዎቹ ተፈናቃዮቹ ወደ ቤታቸው ሲመለሱ ምናልባት የተያዘ ቤት ካለ ቤቶቻቸውን ጭምር እያስለቀቁ መሆኑ አቶ ጌታቸው ረዳ ጭምር በዛ ሂደት ውስጥ ከነዚህ ከወልቃይት አመራሮች ጋር ሁሉ የተነጋገሩበትና ለመፍትሄ እየሰሩ ያሉበት ሁኔታ ነው ያለው። ስለዚህ ተፈናቃዮቹን በተመለከተ በገለልተኛነት አይን በኃላፊነት ስሜት የሚናገር ሰው ካለ የተፈናቃዮቹ ወደ ቤታቸው እንዳይገቡ እንቅፋት የፈጠረውና አግቶ ያዛቸው ህወሓት መሆኑ ላይ ጥያቄ ማንሳት የሚቻልበት ነገር የለም። ስለዚህ አንድ ሰው ሌላ ጊዜ ግጭት ምናምን በሌለበት ጊዜ ወይ ዝም ማለት ከተናገረም ደግሞ በሙሉ ኃላፊነት። ምክንያቱም ሁሉን ነገር ሁለት ነገሮች፣ አንደኛ ገለልተኛ ለመባል የሚነገሩ ነገሮች አይጠቅሙም። ገለልተኛ ለመባል ሳይሆን መናገር ያለበት ተግባርህ ገለልተኛ ያድርግ። እውነት ተናገር፣ እውነት መስክር። እዛ በመሰክረው እውነት ውስጥ እከሌን ልጥቀም እከሌን ልጉዳ፣ ለሁለቱ ላዳላ ወይስ ሁለቱ መሃል ላይ ልሆን የሚባል ነገር የለም። እውነት ላይ እንትን የለም። እውነት ላይ ገለልተኝነት የለም። ገለልተኝነት የሚኖረው የሆኑ ወገኖች የሀሳብ ልዩነትን ብለው ምናምን ሲኖረው ወይ ደግሞ በተጨባጭ ነገር ላይ የሚፈጠር ግጭት ካለ ያንን ነገር በመሸምገል ሂደት ውስጥ ገለልተኝነት ይኖራል። በጥቁርና ነጭ በተጻፈ ነገር ላይ ሁለቱ ወገኖች ካልተግባቡ በጥቁርና ነጭ የተጻፈው ይሄንን ይላል ብሎ መመስከር ነው።
ስለዚህ ከተፈናቃዮች ጋር በተያያዘ ህወሓት ሊተኩስ የሚችልበት ምንም ምክንያት የለም ብቻ ሳይሆን ዛሬ በተፈናቃዮች ሳቢያ ለመተኮስ ሲጣደፈው ቡድን የተፈናቃዮችን ጉዳይ አንተ እንደፈለክ ከናንተው አስተዳዳሪ ጋር ጭምር ግቡ የሚል ጥያቄ የኢትዮጵያ መንግስት ቢፈቅድና እዛ ያሉት የወልቃይት አመራሮችን ቢስማሙ እንኳን ጉዳዩ እሱ አይደለም፣ የተፈናቃዮቹ ጉዳይ አይደለም። ጉዳዩ የተፈናቃዮቹ ጉዳይ ሰበብ ስለሆነ ሌላ ነገር ደግሞ መምጣቱ የሚጠበቅ ነገር ነው። መቆሚያ የሌለው ነገር ይመጣል። ስለዚህ ከተፈናቃዮች ጋር ተያይዘው ተፈናቃዮቹን በተመለከተ ማንም ኃላፊነት የሚሰማው ሰው የፕሪቶሪያ የሰላም ስምምነት ይከበር የሚል ሰው የፕሪቶሪያ የሰላም ስምምነትን እየጣሰ እንዳይከበር እንቅፋት እየፈጠረ ያለው ቢያንስ ከተፈናቃዮች አንጻር ህወሓት መሆኑ ላይ ጥርጣሬ ውስጥ መግባት አይቻልም። አንቀጽ 5(3)ን ማንበብ ነው። ሌላው የሚነሳው የትግራይ ግዛታዊ አንድነት፣ እነዚህ በሰላም ስምምነቱ መሰረት ቢመለሱ ኖሮ ይህ ግጭት ላይ ይነሳ ይችላል። እንዳልኩት በተፈናቃይም በለው በትግራይ ሉዓላዊ ግዛት የሚባል ሁሉም ነገር ተመልሶ እንደገና አንተ በምትፈልገው መንገድ የፕሪቶሪያ አንቀጽ የፕሪቶሪያ የሰላም ስምምነት ጻፈውና ልፈርምበት የኢትዮጵያ መንግስት ቢል፣ ምክንያቱም በሁለቱ ፓርቲዎች ስምምነት ይህንን ስምምነት ማሻሻል ይቻላል የሚል ነገር ስላለ እንደፈለግከው አድርገ ጻፍና እሺ ልፈርምልህ ብሎ የኢትዮጵያ መንግስት ቢፈርምለት እንኳን ጉዳዩ የስልጣን ወይ ደግሞ አሁን ባሉበት ሁኔታ ውስጥ ስልጣንን ያስባሉ ብዬ አላምንም። በቅዠት ማሰብ ይቻላል፣ በእብደትም ማሰብ ይቻላል። ግን በቅዠትም በእብደትም ውስጥ ያለ ሰው አሁን ባሉበት አቅምና ቁመና እንዲህ አይነት ነገር ያስባሉ ብዬ አላምንም። ምናልባት የሚያስቡት የሚመኙት ነገር ካለ ህግና ስርዓት የፈረሰበት አካባቢ እንዲኖር ይፈልጋሉ። ትግራይ ውስጥ ሰላም ከተረጋገጠ በህገ ወጥ መንገድ ወርቅ ማሸጥ አይቻልም። በህገ ወጥ መንገድ የፈለጉትን የፈቀዱትን እያደረጉ መቀጠል የሚቻልበት ሁኔታ አይኖርም። ምናልባት ያንን ህገ ወጥነቱ ወይም ስርዓት አልበኝነቱን የምቾት ወይ ደግሞ ለራሳቸው የተመቻቸ ነገር ወይ ደግሞ ሰላም የሚሰማቸው እንደዛ አይነት ሁኔታው ስለሆነ ያንን ማረጋገጥ ስለሚፈልጉ ነው የኢትዮጵያ መንግስት ሄዶ በዚህ ሁኔታ ውስጥ እንደማይቀጥል ስለሚታወቅ ቶሎ ብለን በተፈናቃዮች በምናምን ጉዳይ አድርገን እንክታው የሚል ነገር እንደሆነ ከግምት በላይ መናገር ይቻላል። ስለዚህ የትግራይ ሉዓላዊ ግዛት የሚለውን እሱን ደግሞ እኔ ግድ የለም የፕሪቶሪያዊ ሰላም ስምምነት አንብበውት ረስተውት ነው በል አንዳንዶቹ ጨርሶም አላነበቡት ይሆናል። አለማንበብ ምናምን መብት ነው፣ ግን ሳያነቡ አስተያየት መስጠት ደግሞ ነውር ነው። ያውም በእርግጠኝነት ደግሞ የሚሰጡ አስተያየቱ ያውም ደግሞ የህግ ባለሙያዎች ነው ተብሎ በሚዲያ ላይ አሁን ጀርመን ድምፅ ላይ ስማችሁ ይቅር ይሄን ነገር ለማስቆም ዋናው ነገር የፕሪቶሪያው ሰላም ስምምነት መሰረት የትግራይ ሉዓላዊ ግዛትን መመለስ፣ የተፈናቃዮች ጉዳይ ልባት ቢሰጥ ይሄ ነገር አይመጣም። በፕሪቶሪያ ስምምነት ተካቷል የሚሉት የይዞታ ማስመለስ ስራ ቢከናወን ወደ ጦርነት የሚወስድ ሁኔታ ባልተፈጠረ ነበር ባይ ናቸው። ይህም በጣም ቀላል ጥያቄ፣ በጣም ውስብስብ ያልሆነ ጥያቄ፣ ኢቭን የፖለቲካ ጥያቄ ያልሆነን ጉዳይ 3 ዓመት አሁንም የፕሪቶሪያ ስምምነት ወደ 4 ዓመት የሚጠጋበት ምክንያት አልነበረም። ኦልሬዲ ሪስቶሬሽን ኦፍ ኮንዲሽናል ኦርደር ከተደረገ ወደ ነበረበት ይመለሳል ነው። ቅን ናቸው፣ ከበስተጀርባው ሌላ ጉዳይ የላቸውም ብዬ ልቀበልና የተፈናቃዮችና የስደተኞች ቢመለስ ግጭት ችግሩ እንደማይፈታ ግልጽ ነው። ግን ቅን ናቸው፣ እዛ ኢትዮጵያ ውስጥ የህወሓትን ፖለቲካ ስለማያውቁ ነው የምንበለው። ግን ዋናው ነገር በፕሪቶሪያ ሰላም ስምምነት መሰረት የትግራይ ሉዓላዊ ግዛት የሚል እኚህ ጀርመን ድምፅ ላይ የቀረቡት የህግ ባለሙያ የትኛው አንቀጽ ላይ እንደሆነ ምክንያቱም አስተያየት ሲሰጥ ለአድማጩ ለሪፈረንስ እንዲሆን በዚህ አንቀጽ ላይ ይሄ ነገር ተቀምጧል፣ ይሄ በዚህ መልኩ ቢተገበር ኖሮ ችግሩ ይፈታ ነበር የሚል ነገር ቢያነሱ በጣም
ለውይይትም ለምንም ጥሩ ነበር። ግን የትም ቦታ የሌለ ነገር ነው። የፕሪቶሪያው የሰላም ስምምነት ላይ አወዛጋቢ ቦታዎች በሚል ያስቀምጣል እንጂ የትግራይ ግዛት፣ የአማራ ግዛት የምናምን ብሎ አላስቀመጠም። እሱንም በአንቀጽ 10(4) ላይ በግልጽ በሚከተለው መልኩ ነው ያስቀመጠው። በአንቀጽ 10 ላይ ትራንዚሽናል ሜዠርስ ይላል 1 2 3 እያለ 4 ላይ አንቀጽ 10(4) ላይ the parties commit to resolving issues of contested area in accordance with the Constitution of the Federal Democratic Republic of Ethiopia. አወዛጋቢ ቦታዎችን በተመለከተ በሕገ መንግስቱ መሰረት ለመፍታት ሁለቱም ወገኖች ተስማምተዋል ይላል። ከዚህ ውጭ አወዛጋቢ ቦታዎች በሚል በግልጽ ተቀምጧል። አወዛጋቢ ቦታ በትግራይና በአማራ በሌላውና በሌላው ሌሎችም ሊኖሩ ይችላሉ። አጠቃላይ እነዚህም በተመለከተ በኢትዮጵያ ሕገ መንግስት መሰረት ይፈታል በሚል በደፈን አስቀምጦታል። የትግራይ ነው የአማራ ነው የሚል ነገር የለም። እዛውም ደግሞ በዛ መድረክ ላይ እንዲህ አይነት ነገሮችን ግልጽ ለማድረግ የሽምግልና ቡድን አባል የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በኢትዮጵያም አንድ የሀገር መከላከያ ሰራዊት እንደሚኖር የትግራይ ኢትዮጵያን ሉዓላዊ ግዛቶች የሚጠብቀው ያን እንደሆነ በስምምነቱ ላይ ያለውን ሲያብራሩ ኢትዮጵያ የውስጥ ጉዳይን በኢትዮጵያ ወያን የሚፈታ መሆኑን ይሄንን እና መሰል ነጥቦችን ለማብራራት የሄዱበትም ነገር ግልጽ ነው። በድምፅና በምስል ጭምር ያለ ማለት ነው። Thank you, President. The points that came out or that were read out are only very general remarks about what the document contains. The agreement, because it is between two parties, talks about their commitment to resolving the problems of Ethiopia as Ethiopians, and the fact that no party will engage in activities that are detrimental to the other. It talks about the ENDF being the only national army of Ethiopia and its duty and responsibility to safeguard the territorial integrity of Ethiopia. So that again lays out quite clearly that this is an Ethiopian problem to be resolved by Ethiopians. ስለዚህ አወዛጋቢ ቦታዎችን በተመለከተ በኢትዮጵያ ሕገ መንግስት መሰረት ይፈታል ማለት አወዛጋቢ ነገሮች ሲነሱ የኢትዮጵያ ሕገ መንግስት ምን ይላል? ሁለት የሚወዛገቡ ክልሎች ተነጋግረው እንዲፈቱት፣ እነሱ ተነጋግረው የማይፈቱት ከሆነ ጉዳዩ ወደ ፌዴሬሽን ምክር ቤት እንዲሄድ፣ የፌዴሬሽን ምክር ቤት ደግሞ ችግሩን ለመፍታት የመጨረሻው እርምጃው ወደ ህዝባዊ ውሳኔ ይሄዳል ነው። የኢትዮጵያ መንግስትም ከትግራይና ከአማራ ክልል መንግስት እንዲሁም ደግሞ ከሌሎች ከሚመለከታቸው ማለትም የጸጥታ የምናምን ማስከበር ኢትዮጵያ ሎካል ኃይሎች ጋር አንድ ሁለት ተብሎ በተዘረዘሩት ነገሮች ላይ የተቀመጠው ይሄው ነው። ይመለሳሉ። ይመለሱና ቤታቸው ብቻ አይደለም የሚገቡት፣ በአካባቢ አስተዳደር ውስጥ ይሳተፋሉ። ከተወሰነ ጊዜ በኋላ ወንድማማቾች ናቸው፣ አብረው ነው የኖሩት። በርቀት ሆነው እንትን ከሚሉ ሰዎች በላይ እነሱ የበለጠ ወንድማማቾች ናቸው እዛ የሚኖሩት። መቼ መጡ መቼ ቆዩ እሱን እንቶ ግን አብረው የሚኖሩ አብረው ሲኖሩ የነበሩ ወንድማማች እህትማማቾች ናቸው። በመካከላቸው ህወሓት የሚባል ቡድን ባሰፈነው የፖለቲካ ሁኔታ ጠላትነት ለመፍጠር የተደረጉ ጥረቶች የሉም ማለት አይደለም። የተገፉ ሀገራቸውን ጥለው የተሰደዱ የትም የተጣሉ የሞቱ ምን ያሉ ብዙዎች ናቸው። በሂደቱን ስንዘግብ ስለኖር በደንብ እናውቀዋለን። ስለዚህ ህገ መንግስቱ ምን ይላል ወይ ደግሞ የፕሪቶሪያው ሰላም ስምምነት ምን ይላል ከሚለው በላይ
የትግራይ ሉዓላዊ ግዛት እያሉ ብዙ ጊዜ በቅንነትም አስተያየት የሚሰጡ ሰዎች ቆም ብለው የሆነ ቦታ ላይ ማሰብ አለባቸው። ለትግራይ ሕዝብ ማሰብ፣ ለሌላው ሕዝብ መጨነቅ ያስፈልጋል። እውነተኛ መፍትሄ የሚፈልግ አካል ሁልጊዜ የሱን ፍላጎትና ስሜት ብቻ እየተከተለ መሄድ የለበትም። የሌላውን መመስ ሊሰማው ይገባል። ራስን ብቻ መታሰብም ከሆነ ለነገ መከራ ለመተውህን ማረጋገጥ አለብህ። የሆነ ሰውን መብት ወስደ የሆነ መብትን ደፍጥጠ የኢትዮጵያ ፌዴራል መንግስት ወይ ደግሞ ሌላ አካል ቢስማማልህ እንኳን ለነገ መከራ ማቆየት ነው እንጂ የሚፈይደው ነገር የለም። በጉልበት እኮ ተይዞ ቆይቶ ነበር። ጉልበት የጊዜ ጉዳይ ነው። ጉልበት ይከዳል፣ ይዝላል። ስለዚህ ያን የተፈጠረውን ስህተት እንዴት ይታረም ነው። ወልቃይት፣ ጠለምት፣ ራያ የሚባሉ ቦታዎች ህወሓት ወደ ኢትዮጵያ ፖለቲካ ስልጣን ከመምጣቱ በፊት የጎንደርና የወሎ ግዛቶች ነበሩ። ህወሓት ሲመጣ ደግሞ ወደ ትግራይ ከለለው። ስለዚህ አወዛጋቢ ናቸው ተባለ። አወዛጋቢ መሆናቸው ምን ያጠራጥራል? ከመጀመሪያው ጀምሮ እኮ ድምፃቸውን ሲያሰሙ የነበሩ ወገኖች አሉ። በዛ ሂደት ውስጥ ህይወታቸውን ያጡ የተገደሉ ብዙ ነገር የደረሰባቸውን ሰዎች እኛም በተለያዩ የዓለም ክፍሎች አነጋግረናል። ደም እንባ ነበር የሚያለቅሱት። እግዚአብሔርም ረሳን ወይ ይህን ያህል ዘመን ሲሉ በድምፅና በምስል የቀረጿቸው ሰዎች አሉ። አሰራቸዋለሁ። ስለዚህ የነዛም ህመም የነዛም ቁስል አሁን ደግሞ በተመሳሳይ የተፈናቀሉ ኢትዮጵያንም የነሱ ይጋራ የሁሉም ቁስል የሚሽረው እንዴት ነው? አንዱ ተገፍቶ አንዱ ገፍቶ ዘላቂ ሰላምን ማረጋገጥ አይቻልም። ዘላቂ ሰላም እንዴት ማረጋገጥ የሚችለው? በሌሎች ቁስል በሌሎች ህመም እዛ ያሉ የትግራይና የአማራ እንዲሁም ደግሞ ራሳችን ወልቃይቴ የሚሉ ትግራይም አማራም አይደለንም ወልቃይቴ ነን የሚሉም አሉ። በእነሱ ሞት በእነሱ ስቃይ የራስን የፖለቲካ ትርፍ ለማግኘት ወይ የሰሊጥ መሬት ወይ ደግሞ ሌላ ነገር ለማሳካት ወይ ደግሞ ወደ ሱዳን መውጫ ለማግኘት በሚል የሚደረጉ ነገሮች ማንን ይጠቅማሉ? ስልጣን ላይ ያሉትን ስልጣን ለማረጋገጥ የሚሞክሩትን ለጊዜው ይጠቅማሉ። ህብረተሰቡን ግን በዘላቂነት ይጎዳዋል። ስለዚህ ዘላቂ መውጫው ፕሪቶሪያ የሰላም ስምምነት ላይ አወዛጋቢ ብሎ አስቀመጠ እንጂ የትግራይ ሉዓላዊ ግዛት ኃይልን ብቻ ሳይሆን በኢትዮጵያ ህገ መንግስት መሰረት ይፈታ ብሎ በግልጽ አስቀምጧል። ስለዚህ የኢትዮጵያ መንግስትም እየተከተለ ያለው ይህንን ነው። ብቻውን ወስኖ እያደረገም አይደለም። የትግራይ አስተዳደርን፣ የጸጥታ ኃላፊዎቹን፣ ጀነራሎቹንም፣ የኢትዮጵያ ሀገር መከላከያ ሰራዊት ኃላፊዎችንም የአማራ ክልል ባለስልጣናት ሁሉንም አካቶ መክረው ዘክረው መውጫው መንገድ ይሄ ነው ተብሎ ጉዞ ተጀምሯል። ስለዚህ ከዚህ የተሻለ መፍትሄ ነገር አለ ወይ? የሆነ ሀገር ሲፈጠር ተሰምሮ ምን ተብሎ የተቀመጠን ነገር የሆነ ጊዜ መጣና የጠቅላይ ሚኒስትር አብይ መንግስት ያፈረሰው አይነት ነገር ተደርጎ ይታያል። ህወሓት ሲመጣ የከለለው ነገር ነው። ተወዛጋቢው ደግሞ ህወሓት ነው። ጥያቄ የሚያነሳው ህወሓት ስለሆነ መጀመሪያ ችግሩን የፈጠረው ራሱ ስለሆነ አንድ ሁለት የሚጣሉ የሚወዛገቡ አካላት ካሉ ውዝግቡ ከመጀመሩ በፊት ወደ ነበረው ነገር ሁኔታው መመለስ አለበት። ማለትም የሚወዛገቡ የወልቃይት ማንነት አስመላሽ ኮሚቴና ህዝባዊ ወያኔ ሓርነት ትግራይ የተወዛገቡ ነው። አንድ ሽምግልና የሚቀመጥ ሰው የመጀመሪያ የሚያደርገው ነገር አወዛጋቢ ቦታዎቹ ውዝግብ ከመጀመራቸው በፊት ወደ ነበሩበት እንዲመለሱ መጀመሪያ ያደርጋል። ከዛ በኋላ ችግሩን ተነጋግረው ምን ብለው በሚፈታበት መንገድ ሲፈታ ወደ ትግራይ ሆነ ወደ አማራ ወይ ደግሞ ለብቻቸው ይቀመጡ የሚለው ከዛ በኋላ የሚመጣ ነገር ነው። ግን አሁን ባለው ሁኔታ ውስጥ
ጎንደር የሚባል ክልል ስለሌለ፣ ወሎ የሚባልም ክልል ስለሌለ አሁን ባለው አከላለል ሁኔታ፣ ስለዚህ ባሉበት የወልቃይት አስተዳደር ተብሎ እዛው ባለበት ሆነው የኢትዮጵያ ፌዴራል መንግስትም በቀጥታ በጀቱን ለዞኑ እየለቀቀ እንደተባለው ህብረተሰቡ በአስተዳደሩ በጋራ መሳተፍ የሚችልበትን በዘላቂነት ደግሞ እነዛው ነዋሪዎች ሌላው የአማራ ክልል አያገባውም፣ የትግራይ ክልል አያገባውም፣ ባለቤቶቹ እዛ ያሉት ናቸው። እነሱ እንዴት እንፍታው፣ በሬፈረንደም ወደ አማራ ክልል እንበል ካሉ ያድርጉት፣ ወደ ትግራይ እንሂድ ካሉ መብታቸው ነው። ሁለቱም ጋር እንሄድም ራሳችን ክልል እንሆን ካሉም የኢትዮጵያ ፌዴራል መንግስት ይህንን መፍቀር ነው ያለበት። ይሄ ነው መውጫው። ከዚህ ውጭ የሆነ ሌላ መፍትሄ ነገር አለ ወይ? ስለዚህ አስተያየት የሚሰጡ ሰዎች በተለይም ደግሞ ባለሙያ ነን የህግ ሰዎች ነን የሚሉ ሰዎች ህጉን ሳያዩ ወይ ደግሞ እነሱ አይተውት አድማጩን ለማደናገር ሲባል የሚሰጡ አስተያየቶች ኃላፊነት የጎደላቸው ለችግር ለቀውስ የሚጋብዙ ናቸው። ለችግር ለቀውስ እንዴት ይጋብዛል? የፖለቲካ መሪዎቹ የተፈናቃዮችና የትግራይ ሉዓላዊ ግዛት የሚባለውን ነገር ደጋግመው ሲያነሱ ብዙ ጊዜ ሲዋሹ ስለኖሩ በየቀኑም እየዋሹ ስለሚታዩ በትግራይ ውስጥ የህዝባዊ ወያኔ ሓርነት ትግራይ መሪዎችን ተቀባይነት ምን ያህል ደረጃ ላይ ነው የሚለውን በማናቸው መመዘኛ የዛሬ 5 ዓመት ጦርነቱ ይፈነዳ የነበረው ህወሓትና ዛሬ ያለው ህወሓት የሰማይና የምድር ያህል እንደሚራራቅ በእርግጠኝነት መናገር ይቻላል። ስለዚህ ተቀባይነቱን በዛ መጠን ዝቅ ያለ ነው። ስለዚህ እሱ በሚናገረው ላይ የታጠቁ ወታደሮችም ማለትም የህወሓት ወታደሮች ጥርጣሬ ሊኖራቸው ይችላል። ህብረተሰቡም ጥርጣሬ እንዳለው ምንም አያጠራጥርም። ስለዚህ በዚህ ወቅት ከገለልተኛ ወገኖች ምንድን ነው በእርግጥ እየሆነ ያለውን ነገር የሚባለው መስማት ይፈልጋል ሰው። ይሄኔ ሬዲዮ ይከፍታል፣ የተለያዩ ሚዲያዎችን ይከታተላል። በተለይ ደግሞ እንዲህ እሳቱ በሚነድበት ወይ ደግሞ ወላፈኑ ብዙ ነገሮች መለብለብ ወደሚጀምርበት ምዕራፍ ሲጠጋ በተለይ ደግሞ ትግራይ ውስጥ የሚኖረው ሰው ያ አሰቃቂ ትዕይንት ሊመለስ ነው ወይ ብሎ ሚዲያዎች ላይ በለጠ ጥገኛ ሊሆን ይችላል። ስለዚህ ጀርመን ድምፅ ከፍቶ ሲሰማ ይህ ሁሉ ችግር እኮ ፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ቢያከብር ኖሮ ይህ ሁሉ ጣጣ የለም እንዴ፣ ለካ እውነትም የፌዴራል መንግስቱ ለካ ችግር የፈጠረው የሚል ሰው ውስጥ ያ ስሜት ይጫራል። የታጠቁት ወገኖችም ጋር እንዲህ አይነት ስሜት ይጫራል። ምንም ጥርጣሬ ውስጥ የሚከት ነገር አይደለም። ምክንያቱም ገለልተኛ የሚባል ሰው ነዋ። ምክንያቱም የህግ ሰው ነኝ የሚል ሰው ነዋ። የህግ ባለሙያ ተብሎ የፕሪቶሪያ የሰላም ስምምነት ስለ ተፈናቃዮችና ስለ ትግራይ ሉዓላዊ ግዛት ያስቀመጠውን የኢትዮጵያ ፌዴራል መንግስት አልተቀበለም፣ የትግራይ ሉዓላዊ ግዛት ይመለስ ይላል እዛ ላይ ብለው ሰው ከኪሱ አውጥቶ በድፍረት ይናገራል። ያው ጀርመን ድምፅ ስለምን የቱ ጋር ይላል የሚል ነገር እነሱ እንዲያነሱም አልጠብቅም። አብዛኛው በተደጋጋሚ ስለዛ ጣቢያ ብዙ ያልኩት ነገር ስለሆነ አልመለስበትም። ስለዚህ በፕሪቶሪያው የሰላም ስምምነት ላይ የትግራይ ሉዓላዊ ግዛት የሚል የለም። ተፈናቃዮችንም በተመለከተ የኢትዮጵያ ፌዴራል መንግስት ተፈናቃዮችንም ስደተኞችንም እንዲመልስ በአንቀጽ 5(3) ላይ በግልጽ አስቀምጧል። የጸጥታ ሁኔታ ሲፈቅድ ብሏል። የጸጥታ ሁኔታ ስለሚፈቅድ የኢትዮጵያ መንግስት ለመመለስ ያለውን ዝግጁነት በአደባባይ አረጋግጧል። እዚህ ጋር እንግዲህ ሌላ ምን የሚመጣ ነገር አለ? ይሄ መረጃዎችን በማዛባት ቀውስ ለማባባስ ወይ ደግሞ ቀውሱ ላይ ቤንዚን ለማርከፍከፍ የሚደረጉ ጥረቶች አይጠቅሙም። ምናልባት በቅንነት ተነግሮም ይሆናል። አንዳንዴ ህወሓትን በጣም ያመኑ ሰዎች ህወሓት በተደጋጋሚ ሲናገር የነበረውን ነገር ይጠጡትና ከዛ በኋላ ምን እንደሚል ነገሮችን ላያዩ ይችላሉ። ህወሓትን ስለሚያምኑ ማለት ነው። ግን ስንት ገጽ ነች እሷን መለስ ብሎ አይቶ እንዲሁ አስተያየት ለመስጠት ደግሞ እንዲያ ነገር ሲፈጠር በእርግጥ ምንድን ነው የተፈጠረው ብሎ ሰው የፕሪቶሪያን ስምምነት ለማየት አይሄድም እንዴ? እና
ባጭሩ የፕሪቶሪያው የሰላም ስምምነት ላይ ተፈናቃዮችንም የትግራይ ሉዓላዊ ግዛት የሚለውን በተመለከተ ያስቀመጠው ይሄንን ነው። አወዛጋቢ ቦታዎች በሕገ መንግስቱ መሰረት ይፈታሉ። ተፈናቃዮችን የኢትዮጵያ ፌዴራል መንግስት ይመልሳል። ይሄው ነው። እዚህ ጋር የኢትዮጵያ መንግስት ያጎደለው የከለከለው ቲፒኤልኤፎችን ለተኩስ የሚያዘጋጃቸው ምን ነገር አለ? ምንም። ስለዚህ ለምን እንደሚተኩሱት የሚለው ቀጥሎ ይመጣል። እንግዲህ በመግቢያ የሚያልኩት ነገር ነው። ሁሉም ነገር ቢሰጣቸው፣ ሌላው ቀርቶ የሰላም ስምምነቱን እናንተ መልሳችሁ ጻፉትና እንደ መሰላችሁ ጻፉትና እኔም ልፈርምላችሁ ለኢትዮጵያ መንግስት ቢፈቅድላቸው፣ ምክንያቱም ሁለቱ ወገኖች ከተስማሙ ማሻሻል ይችላሉ የሚል ስምምነቱ ግርጌ ላይ ስላለ ማለት ነው። ያንን እድል ቢሰጣቸው እንኳን እዛ ስምምነት ላይ ትግራይ አስተዳደርን ምንድን ነው የ4 ኪሎንም ልቀቅልን የሚል አንቀጽ ካልገባ በስተቀር ሊስማሙ አይችሉም። 4 ኪሎ እውነቱን ለመናገር በዚህ ምድር ላይ ከማይሆኑ ደግሞ ከማይፈጸሙ ነገሮች የሰማይና የጨለማን ዑደት የፀሐይን መውጫና መግቢያ እንዲህ እያለን የተፈጥሮ ሕግን መቀየር የሚችል ሰው፣ እንደዛ አይነት መለኮታዊ ኃይል ያለው ሰው 4 ኪሎ መግባት ይችላል አሁን ባለው ሁኔታ ውስጥ። ከዛ ውጭ 4 ኪሎ የሚባል ነገር ሌላ ቀዳዳ ሌላ መንገድ አይታይም። በሌላም በኩል ደግሞ 4 ኪሎ ያለው ኃይል የሆነ ስርዓት አልበኝነት በቋሚነት እንዲቀጥል ደግሞ የሆነ የኢትዮጵያ ክፍል የጦር አበጋዞች መፈንጫ ሆኖ እንዲቀጥል እንደማይፈቅድም ደግሞ ግልጽ ነው። ስለዚህ በሆነ መንገድ ወርቅ እየነገዱ ያለ ጠያቂ የትግራይ ውስጥ የጦር አበጋዝ ሆኖ መቀጠል የሚፈልጉ ሰዎች አሉ። ስለዚህ ሰላም ካለ መረጋጋቱ ከቀጠለ ተፈናቃዮቹ ከተመለሱ ጉዳዮች እልባት ያገኛሉ። እልባት ካገኙ ህገ ወጥ ነገሩ ይቆማል። ህገ ወጥ ነገሩ ከቆመ ደግሞ ብዙ ነገር ይጎድላል። ብዙ ነገር ከሚጎድልብን እንሞክርና እንደራደር ነው። ተኩሰው የሆነ ነገር አድርገው አስገድደው የሆነ ነገር ይፈጸምልናል ብለው አስበው ሊሆን ይችላል። የትግራይን ህዝብም ሆነ የሌላውን ኢትዮጵያ ነገር ጉዳያቸው አይደለም። አሁን ማንም ይሙት ማንም ይለቅ የሆነ ነገር ለማስፈጸም አስገድዶ የሆነ ነገር ለማግኘት ይሞክራሉ። ቢያንስ የትግራይ አስተዳደርን በቁጥጥራቸው ስር ማስገባት ይፈልጋሉ። ያንን ለማድረግ እያስገደዱ ነው ብዬ ነው የማምነው። ከዛ ውጭ ያለ 100% በድን ሆነዋል ማለት ነው። ሌላ ሀገር የሚያስቡ ከሆነ ግን እነዚህ ሰዎች ጋር ከዚህ በኋላ የሆነ ቦታ ላይ ሄደው የሆነ ቦታ ላይ ቆሞ እንደገና ማስገደድ የሚችሉበት ወይ ደግሞ የባሰ እልቂት እንዳይመጣ ተብሎ ወደ እንደዚህ አይነት ሁኔታ ውስጥ የሚገባበት ነገር ይኖራል። በጣም በጣም አደገኛ ነው። የኢትዮጵያ መንግስት የህብረተሰቡ ስቃይና ሰቆቃ ትግራይ ውስጥ አውሮፕላን በረራ ቆመ ሲባል ባንክ ላይ የሚደረገው ሽኩቻና ሩጫ ብቻ ሳይሆን በዶቼ ቬሌ ላይ እንዲሁም በሌሎች ሚዲያዎች ላይ የሰው ሮሮ፣ ስቃይ፣ ሲቃ ድምፅ እየተሰማ ነው። የኢትዮጵያ ሀገር መከላከያ ሰራዊት ስትራቴጂክ ወደሆነ ቦታ ኃይሉን ሲስብ እና አላማጣን ለቆ ሲወጣ በርካታ ሰዎች አላማጣን ለቀው ወጡ። በማንነታችን የህወሓት ጥቃት እንሆናለን የሚሉ ወጣቶቹ ደግሞ እዛው ላይ ቢቢሲ ላይ የተሰጠ አስተያየት ነው። ወጣቶቹ ደግሞ እነዚህ ሰዎች አንቀው ወታደር ያደርጉናል በሚል ሸሽተው ወደ ቆቦ ሄደዋል። መቼ ነው ውሃ ቅዳ ውሃ መለሱ ቢቆመው? ይሄ ኃይል እስካለ ድረስ ትግራይም ኢትዮጵያም ሰላም በሰላም መቀጠላቸው በጣም 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 እንዴት አይነት ሰላም። ስለዚህ የሆነ ቦታ ላይ አንድ ነገር ማብቃት አለበት።
አጠቃላይ ኢትዮጵያ መንግስት ከግራ ቀኝ የሚያቸው ነገሮች አሉ። ብዙ ነገሮችን ይገመግማል፣ መድረሻውን ያጤናል፣ ብዙ ነገሮችን ይቃኛል። ነገር ግን የህብረተሰቡ ስቃይ፣ የህብረተሰቡ መከራ ከዚህ በኋላ ሌላ ዓመት 2019ም ይህንን ኋላ ቀር ይህን የጥፋት የክፋት የወንጀል ቡድን ኢትዮጵያ ተሸክማ የምትሻገር ከሆነ በጣም በጣም አደገኛ ነው። አንድ ቦታ ላይ ነገር ማብቃት አለበት። የሆነ ቦታ ላይ መቋጨት አለበት። በዚህ ረገድ በትግራይ ምሁራን ምናምን አካባቢ የሚያበረታቱ ድምፆች እየተሰሙ ነው። በጣም በእርግጠኝነት በእነሱም በኩል ማመን ያለባቸው የማንም የበላይነት የሌለበት ሁሉም ኢትዮጵያ እኩል የሆነበት ስርዓት ነው ከዚህ በኋላ መቀጠል የሚችለው። አንዳንድ ሲዘርፍ ሲቀማ የኖረ አሁንም አዲስ አበባ ሌላም ቦታ የሚኖር ተስፋ ያደርጋል። አንዳንዴ ለእግዚአብሔር ምስጋና ይገባል። ያን ሁሉ ህገወጥ ስራ ሰርተ ዘርፈ ምን ብለ ከነዘረፍከው ነገር የሚተው መንግስት እኮ ኢትዮጵያ ውስጥ መፈጠሩ መንግስትን ባታከብር እንኳን ባታመሰግን እንኳን እግዚአብሔር ከልሎኛል ብሎ ለእግዚአብሔር ምስጋና ማቅረብና በትግራይ ህዝብ ስም የዘረፍከው ያንን ህዝብ መልሶ ለመከራ የሚያበቃው እንዳይሆን እንዲህ አይነት ጦርነትን ማውገዝ ነው የሚገባው። ተመልሰው መጥተው የሆነ የዘረፋ ጊዜ ይቀጥላሉ የሚያስብ ደንቆሮ አለ። ያው ከዚህ ቀደም ደጋግሜ ማነሳው ነው። ዘርፈው ያዘርፋሉ፣ በልተው ያስበላሉ። በልታችሁ ተባብራችሁ ስትግጡ ሀገርን ስታራቁቱ በ5 ዓመት በ6 በ7 ዓመት ውስጥ የተሰራውን ስራ ስናይ ምን ያህል በጋራ እንዳደያችሁን ሌላውም አነስተኛ ጥቃቅን ዘራፊውም ጨምሮ ማለት ነው ማሳያ ነው። ስለዚህ በየትኛው መንገድ ከዚህ አዙሪት ለመውጣት ህዝባዊ ወያኔ ሓርነት ትግራይ የሚባል እየተሰባበረ እየተነኳኮተ የቀጠለ ቡድን ከዚህ በላይ ኢትዮጵያ ህመም፣ ከዚህ በላይ ኢትዮጵያ ሸክም፣ ከዚህ በላይ ኢትዮጵያ መከራ ሆኖ እንዳይቀጥል ከዓለም አቀፉ ማህበረሰብ ጋር መሰራት የሚገባቸውንም ነገሮች ስራርቱ ከዚህ ቡድን ጀርባ የሚጎነጎኑ ኃይሎችም ካሉ የሚከተለውን ጣጣና አደጋ የሚያጡት ህልውናቸውን ጭምር መንግስት ኃላፊነታቸውን ጭምር ብዙ ነገሮች ሊያጡ እንደሚችሉ አውቀው እጃቸውን እንዲሰበስቡ ይሄኛውን ደግሞ እግር እጁ እንዲሰበሰብ መሰራት የሚገባቸውን ስራዎች መስራቱ በጣም በጣም አስፈላጊ ነው። ህብረተሰቡ ጋር ስጋት ሰቆቃ እንዲያለ በቋሚነት ህወሓት ከሚባል ቡድን ጋር መቀጠል የለበትም። አንድ ቦታ ላይ መቋጨት አለበት። የኢትዮጵያ መንግስትን በኃላፊነት እስካሁን እንደመጣ ሁሉ ምክንያቱም ከፕሪቶሪያ የሰላም ስምምነት በኋላ የመጣበት መንገድ ትላንት አንስቼዋለሁ። እንደ ፕሪቶሪያ ስምምነት ኢትዮጵያን የጠቀመ ህወሓትን ያንኮታኮተ ስምምነት የለም። ህወሓትን የገለጠ የትግራይ ህዝብ ጠባቂ፣ የትግራይ ህዝብ አጋር፣ የትግራይ ህዝብ ተከላካይ የተባለው ቡድን የትግራይ ህዝብ ከማንም በላይ የትግራይ ህዝብ ጠላት መሆኑን የትግራይ ህዝብ ገልጦ እንዲያነባው ያደረገ ስምምነት ነው። ስለዚህ ይሄ ስምምነት ይህን ቡድን ከናካቴው ደግሞ ሸኝቶ ኢትዮጵያም አጠቃላይ ከዳር እስከ ዳር ያለው ኢትዮጵያዊ ከዚህ አዙሪት ውስጥ መውጣት የሚችልበት ሁኔታ ላይ የኢትዮጵያ መንግስት ስራዎችን መስራት አለበት። ያንስል እድሎች ካሉ ከውስጥ ሆነው ከዚህ ጥፋትና ክፋት ጎዳና ለመውጣት የሚሰሩና ከነዛ የጥፋት ኃይሎች ጋር እነዛን ለመታገል የቆረጡ ካሉ እነዛ አይነት ስራዎችን ሰርቶ ከዚህ አዙሪት መውጣቱ በጣም በጣም አስፈላጊ ነው። ሁሌ እያነከሱ መቀጠሉ የሚቻል አይመስለኝም። ክቡራን ተመልካቾቻችን የዛሬ አርብ ጥር 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ
ሚዲያ የዛሬ አርብ ጥር 22 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።